ቀዳሚ መሰናዷችን ወንበር ነው። በወንበር መሰናዷችን አሃዛተ ማይርጋትን እንቃኛለን። አንደኛ፣ ሁለተኛ የሚሉትን የደረጃ ቁጥሮች በልሳነ ግዕዝ እንዴት እንጠራለን የሚለውን አብረን እንማራለን። ጽንሁ ምስሊነ በዚህ ክፍል ንርኢ ማዕርጋዊ አሃዝ ወመድበላዊ አሃዝ። በዚህ ክፍል ማዕርጋዊ አሃዝንና መድበላዊ አሃዝን እናያለን። ጽንሁ ምስሌ። እሺ፣ ማዕርጋዊ አሃዝ ይላል። ማዕርጋዊ አሃዝ የሚባለው ቁጥሮችን በቅደም ተከተል ወይም በማዕርግ የሚያስቀምጥልን በደረጃ ማለት ነው። ለምሳሌ እዚህ ጋር እኔ በግዕዙ የተቀመጣሉ። ቀዳማይ ይላል። ቀዳማይ ማለት አንደኛ ማለት ነው። ወይም ቀዳማዊ ብሎም አንደኛ መሆን ይችላል። ከዛ ውጭ ግን እዚህ ጋር እንደምታዩት በአሃዙ ብቻ ጽፎ ሊያስቀምጥ ይችላል። በአሃዙ ብቻ ሊያስቀምጥልን ይችላል ማለት ነው። እንዲህ አድርጎ እንደዚህ ሊያስቀምጥ ይችላል። እንደዚህ ሊያስቀምጥ ይችላል። ይሄ ማለት እንደዚህ ብሎ ተጽፎ ብናገኘው ቀዳማይ ማለት ነው። ካልአይ ማለት ነው። ስለዚህ እንየው እስኪ። ቀዳማይ ወይም ቀዳማዊ። ከዛ ውጭ በአሃዙ እንዲህ አድርጎ ሊያስቀምጥልን ይችላል። ያ ማለት አንደኛ ማለት ነው። ካልአይ ወይም ካልአዊ ብሎም ያስቀምጣል። ከዛ ውጭ በአሃዙ እንደዚህ፣ ያ ማለት ሁለተኛ ማለት ነው። ሳልሳይ፣ ሳልሳዊ ወይም ሳልሳይ እንደዚች በአሃዟ ያስቀምጥላል። ሶስተኛ ማለት ነው። ራብአይ፣ ራብአዊ። ከዛ ውጭ አሃዙን ብቻ እንደዚህ አራተኛ። ሐምሳይ፣ ሐምሳዊ። አምስተኛ። ሳድሳይ፣ ሳድሳዊ። ስድስተኛ። ሳብአይ፣ ሳብአዊ። ሰባተኛ። ሳምናይ፣ ሳምናዊ። ስምንተኛ። ታስአይ፣ ታስአዊ። ዘጠነኛ እያለ ያስቀምጥልናል። አስራይ፣ አስራዊ። አስረኛ እያለ በዚህ መልኩ አሃዛትን የሚያስቀምጥልን ይህ አይነት የቁጥር አቀማመጥ ማዕርጋዊ አሃዝ እየተባለ ይጠራል ማለት ነው። ከዚሁ ጋር አያይዘን የምናየው መድበላዊ አሃዝ እየተባለ የሚጠራ የአሃዝ አይነት ነው። ይህ አሃዝ ቁጥሮችን በውል ቆጥሮ አያሳውቀንም። መድበላዊ አሃዝ ውእቱ ዘይከስት ነገራተ ዘይንበለ ሆልቆ። ይህ ማለት ነው ነገሮችን ሳይቆጥር የሚገልጽልን የአሃዝ አይነት ነው። ይኸው እንዲህ ይላል። ለምሳሌ ብዙህ እንጂ ቁጥሩን ምን ያህል እንደሆነ ገልጾ አያሳየንም። ብዙህ ብዙ ማለት ነው። ብዙሃን፣ ይህን ብዙ ያለው ወደ ብዙ ሲቀየር እንደገና ብዙሃን፣ ብዙዎች። ህዳጥ ጥቂት፣ ህዳጣን ጥቂቶች። ንስቲት ትንሽ፣ ህቅ ጥቂት፣ ንዑስ ያነሰ። ለምሳሌ ኩሎሙ ሁላቸው፣ ፍድፉድ ብዙ፣ ምሉ ሙሉ እያለ ቁጥሮችን በውል ገልጾ ሳያሳይ የሚናገር የአሃዝ አይነት ነው ማለት ነው። ይሄ መድበላዊ አሃዝ እያልን የምንጠራው ማለት ነው። እስኪ ምሳሌ እንይ ባረፍተ ነገር ውስጥ። ብዙህ ህዝብ ሃሎ ውስተ ምስያጥ ይላል። ብዙ ህዝብ በገበያ ውስጥ አለ ማለት ነው። እዚህ አሁን ይሄ ምንድነው? ብዙ ነው። ምን ያህል እንደሆነ አልገለጸልንም። ቁጥሩን ይሄን ያህል ወይ 100 ነው ወይ 1000 ነው ብሎ ገልጾ አይነግረንም። ግን ምን ብሏል? ብዙህ ህዝብ ሃሎ ውስተ ምስያጥ፣ ብዙ ህዝብ በገበያ ውስጥ አለ። እንደገና ብዙሃን አሃው አይመሩ ልሳነ ግዕዝ ይላል። ብዙዎች ወንድሞች የግዕዝ ቋንቋን አወቁ ይላል። ብዙሃን ነው ያለ እንጂ ቁጥሮቹን ምን ያህል እንደሆነ በውል ገልጾ አላሳየንም። ኩሎሙ እለ የርአዩን ይትቃጸቡን ይላል። ሁሉም የሚያዩኝ ይጠቃቀሱብኛል ይላል እንጂ ቁጥራቸው ምን ያህል እንደሆነ በውል ገልጾ አላሳየንም ማለት ነው። በበህቅ የልህቅ ወልደ እጓለ እመሕያው ይላል። በበህቅ በየጥቂት እንዴት እንደሆነ ግን አይገልጽልንም። በየጥቂት ያድጋል። በምን ያህል መስፈርት በምን ያህል ቁጥር እንዳደገ አይገልጽልንም። በበህቅ ይልህቅ ወልደ እጓለ እመሕያው ትርጉሙ ምን ማለት ነው? በበህቅ ይልህቅ ወልደ እጓለ እመሕያው ማለት የሰው ልጅ በጥቂቱ ቀስ በቀስ ያድጋል ማለት ነው። እስመ ብዙሃን ጽዋአን ወህሩያን ህዳጣን ይላል። እዚህ ጋር እስመ ብዙሃን ጽዋአን ወህሩያን ህዳጣን ማለት የተጠሩት
ብዙዎች ናቸው። የተመረጡት ደግሞ ምንድነው? ህዳጣን ጥቂቶች ናቸው። እዚህ ጋር ብዙሃን እና ህዳጣን ነው። እዚህ ጋር መድበላዊ አሃዝ የምንለው ብዙሃን ይላል፣ ቁጥሩ አልተገለጸም። ህዳጣን ይላል፣ ጥቂቶች ነው የሚል ቁጥሩ ምን ያህል እንደሆነ አልተገለጸልንም። በዚህ መልኩ የሚያሳየን የአሃዝ አይነት መድበላዊ አሃዝ እየተባለ ይጠራል። ስለዚህ በዚህ ክፍል ሁለቱን የአሃዝ አይነቶች አይተናል። የመጀመሪያው ማዕርጋዊ አሃዝ ነው። ይሄን ቁጥሮችን በቅደም ተከተል የሚያስቀምጥ ወይም ደግሞ ስልጣንን፣ ደረጃን ስንገልጽ የምንጠቀምበት የአሃዝ አይነት ነው። ሁለተኛው መድበላዊ አሃዝ ነው። ይሄ ደግሞ ቁጥሮቹን በውል ምን ያህል እንደሆነ ገልጾ አያሳየንም። ብዙ፣ ጥቂት፣ ትንሽ እያለ የሚያሳየን የአሃዝ አይነት ነው። ሰላም ለክሙ